አንዳንድ ሰው ነገር ሁሉ ለበጎ ነው ይላል። ዝም ብሎ ነው የሚለው። ነገር ሁሉ ለበጎ አይደለም። አንዳንድ ሰው ከገባበት ችግር መውጣት ሲያቅተው ለምንድን ነው ይልሃል። አይደለም ነገር ሁሉ ለበጎ የሚሆነው መጽሐፍ ነገር ሁሉ ለበጎ ነው የምትለዋን ነው ጥቅስ ሰው ገንጥሎ ይወሰዳል። ከሱ በፊት የሚናገረው ነገር አለ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ ምን እንላለን? ነገር ሁሉ ለበጎ የሚሆነው እግዚአብሔርን ለሚወዱ ሰዎች እንደ ሐሳቡ ለተጠሩ ሰዎች። የእግዚአብሔር ፍቃድ ክሬሽን ውስጥ ራሱ ገና ዘፍጥረት ላይ እግዚአብሔር ሲያስተዋውቀን የመጀመሪያ ያየው ነገር ምንድነው? መልካም። ኢየሱስን የሕይወት ያዳኝና ጌታ አድርጌ የተቀበልኩ ጊዜ ምን እንደገባኝ ታውቃላችሁ? እግዚአብሔር ለኔ ያለው እቅድ። ቆይ አንተ ምን ያህል ክፉ ቢሆን ነው እግዚአብሔር ለኔ በሽታ ከፊት የሚያስቀምጥ? ለልጅህ እኮ ሰርተ ቢያቅትህ እኮ ሰርቆ እኮ የሚያጠራቅም ስንት አለ። የእግዚአብሔር ፍቃድ በጎ ነው። የእግዚአብሔር ፍቃድ ፍጹም ነው። የእግዚአብሔር ፍቃድ ደስ የሚያሰኝ ነው። ያዕቆብ ምዕራፍ 1 ቁጥር 17 ሁሌም እንደምናደርገው እግሮቻችንን እንቁምና የከበረውን ቅዱስ ቃል አንድ ያንብበን እንቀመጣለን። ለቃሉ ክብር እንቆማለን። የወንድማችን ያዕቆብ መልእክት ምዕራፍ 1 የተወደዳችሁ ወንድሞች ሆይ አትታለሉ፣ በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማያት ከብርሃናት አባት ይወርዳሉ። በእርሱም ዘንድ መለዋወጥ ከመዞርም የተነሳ የሚያርፍ ጥላ የለም። የፍጥረቱ በኩራት እንድንሆን በገዛ ፍቃዱ በእውነት ቃል አስቦ ወለደን። አሜን። የተወደዳችሁ ወንድሞች ሆይ፣ ያኛው ትርጉም አትሳቱ ይላል። አዲሱ መደበኛ ትርጉም አትታለሉ። ምን በጎ ፍጹም በረከት ከላይ ከሰማያት ከብርሃናት አባት ምን ይላሉ? ይወርዳሉ። አባት ሆይ የዚህ ቃል ምስጢርና መንፈስ በእያንዳንዳችን ልብ ላይ ዛሬ ይታተም። በእኔና በእነዚህ ቅዱሳን ላይ ይህ ቃል ይስራ። የቃል ፍቺ ያበራል፣ ሕፃናትንም ጠቢብ ያደርጋል ተብሎ ተጽፏልና ዛሬ ወደኛ ከመጣው ክቡር ቃል የተነሳ የእያንዳንዳችን ዳይሜንሽን ይቀየር። አሜን። ተባርከን ለበረከት እንሆን። በክርስቶስ ኢየሱስ ስም ጸለይን። አሜን። ተቀመጡ። ኢየሱስ ያድናል። ሃሌሉያ። የተወደዳችሁ ምን ወንድሞች፣ ወንድማችን ያዕቆብ በብሉይ ኪዳንም ቤተክርስቲያን የመራ አይሁዳዊ ባክግራውንድ ያለው የአዲስ ኪዳን ባይዘዌ ሌሎች ሃይማኖቶች ሲያሙን እኛን በተለይ ያዕቆብ መልእክትን ጴንጤዎች ያወዱትም ይሉናል። በጣም ነው ያዕቆብንም ወንድማችንንም የያዕቆብን መልእክት በጣም ነው ምንም እንለው። ክብር ለኢየሱስ ይሁን። እነሱ እንደሚረዱት ግን እኛ እንረዳው። ሃሌሉያ። ክብር ለኢየሱስ ይሁን። ምን አለ? የተወደዳችሁ ወንድሞች ሆይ አትታለሉ፣ በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማያት ከብርሃናት አባት ምን ይላሉ? ይወርዳሉ። ከላይ ወርደው ማላይ ያርፋሉ። አትታለሉ፣ አትሸወዱ። ለምንድን ነው ያዕቆብ አትታለሉ አትሳቱ የሚልን ቋንቋ የተጠቀመው? አንዳንዴ በሕይወታችን ደስ የማያሰኙ ወራቶች ሲመጡ ክፉ ሆነው የማን ፍቃድ ነው ብለን እናስተናግዳቸዋለን። በሽታ የእግዚአብሔር ፍቃድ አይደለም። ማጣት የእግዚአብሔር ፍቃድ አይደለም። ከመሆን አሜን። ለዛ ነው አትሳቱ፣ አትታለሉ። የተወደዳችሁ ወንድሞች ሆይ ምን አትበሉ? ምን አትበሉ? ሰው የእግዚአብሔር ፍቃድ ድህነት ነው፣ በሽታ ነው፣ ብስቁልና ነው፣ መከራ ነው ብሎ ሲያስብ ምን እያረገ ነው? ምን እያረገ ነው?
አትሳት በለው አጠገብ ያለው ሰው። ምክንያቱም በለው ካለህበት ነገር በለው የሚያወጣህ በለው የእግዚአብሔር በሉስ ፍቃድ ባንተ ሕይወት ይፈጸማል። ሃሌሉያ ሃሌሉያ። የእግዚአብሔር ፍቃድ በጎ ነው። የእግዚአብሔር ፍቃድ ፍጹም ነው። የእግዚአብሔር ፍቃድ ደስ የሚያሰኝ ነው። ሮሜ ምዕራፍ 12 አድርገው። ሃሌሉያ ሬካዳሃቲያባስ። ከዚህ በኋላ ይኸውልህ የእግዚአብሔር ፍቃድ ያንገላታሃል። ወይኔ ጅርቱ አላችሁ ወይ? አሁን እኮ ይኸውልህ የሆነ ሌላ ነገር እኮ ነው እያንገላታ ያለው። የእግዚአብሔር ፍቃድ በሽተኛ ከሆነ እምንጸልየውን ሰዎች ሁሉ እግዚአብሔር ያጠፋናል። ምክንያቱም እምንጸልይልህ ምን እንድትል ነው? ስለዚህ የእግዚአብሔር ፍቃድ በሽታ ከሆነ እኔ ከጸለይኩልህ ከማን ፍቃድ ውጪ ነኝ? አሜን ነው ወይ? የእግዚአብሔር ፍቃድ ድህነትና ማጣት ከሆነ እኔ ለበረከት ከጸለይኩልህ ከማን ፍቃድ ውጪ ነኝ? ከማን ፍቃድ ውጪ ነኝ? ብራዘር ሃሌሉያ። የእግዚአብሔር ፍቃድ ቤት የሐዘን ቤት እንዲሆን ከሆነ እኔ ጸልዬልህ ሐዘን መንፈስን ካባረርኩ የማንን ፍቃድ ነው ያስጣልኩ? ብራዘር አትታለሉ አለ፣ አትሳቱ። ይሄንን ለማወቅ ወንድማችን ታላቅ ወንድማችን ሐዋርያው ቅዱስ ጳውሎስ ሃሌሉያ እንዲህ ይላል፣ መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአይምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም ምን አትበሉ። ይህ ዓለም በሕይወቱ የሚመጣውን ነገር የሚያይበትና እኛ በእግዚአብሔር ዓለም ውስጥ የምንኖር ሰዎች ነገሮችን የምናይበት መንገድ ይለያያል። አንዳንድ ሰው ነገር ሁሉ ለበጎ ነው ይላል። ዝም ብሎ ነው የሚለው። ነገር ሁሉ ለበጎ አይደለም። ሄሎ ነገር ሁሉ ለበጎ አይደለም በለው እስቲ። ሃሌሉያ። አንዳንድ ሰው ከገባበት ችግር መውጣት ሲያቅተው ለምንድን ነው ይልሃል? አይደለም ነገር ሁሉ ለበጎ የሚሆነው መጽሐፍ ነገር ሁሉ ለበጎ ነው የምትለዋን ነው ጥቅስ ሰው ገንጥሎ ይወሰዳል። ከሱ በፊት የሚናገረው ነገር አለ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ ምን እንላለን? ነገር ሁሉ ለበጎ የሚሆነው አሜን ነው ወይ? እግዚአብሔርን ለሚወዱ ሰዎች እንደ ሐሳቡ ለተጠሩ ሰዎች አንለቴ እንደ አዘርዋይስ እግዚአብሔር ታዲያ አንዳንድ ሰዎች የሚያነሱት ክሪቲክስ ወይም ሳይንስ ወይም ፊሎሶፈርስ ነን የሚሉ ሰዎች እግዚአብሔር ታዲያ መልካም ከሆነ በምድራችን ላይ የሚሆኑ ኢቭሎች ሁሉ እርዝኩኮች፣ ጦርነቶች ምናምን ለምን አያስቆማቸው? ሰው የሚባለው ፍጡር እኮ አደገኛ ነው ብራዘር። ስለ ፍሪ ዊል ሌጋል ኤግዚ አስተምርሃለሁ። አሜን ነው ወይ? በምድራችን ላይ ለሚከሰቱ ለየትኛውም ክፋ ነገሮች እግዚአብሔር ተጠያቂ አይደለም። ታድግበታለህ። ታዲያ እግዚአብሔር መልካም ከሆነ ለምንድን ነው በምድራችን ላይ ይሄን ሁሉ ነገር ኢቭን እንግዲህ እንደ አገር እግዚአብሔር ጣልቃ ይገባል እንጂ አንዳንድ ነገሮች ደስ አይሉም አይደል? ያለንበት ክብር ለኢየሱስ ይሁን። አሜን ነው ወይ? that's not a will of God። የእግዚአብሔር ፍቃድ እሱ አይደለም። ስለዚህ ዛሬ አንድ ሰው አይኑ ይከፈታል። ሃሌሉያ። ስለዚህ ለምንድን ነው የእግዚአብሔርን ፍቃድ ማወቅ የማንችለው ወይም ሌሎች ነገሮች ሲመጡ ሃንድል ማድረግ የሚያቅተን ስትሉ የእግዚአብሔርን በጎ ፍጹም ደስ የሚያሰኝ ነገር ለማወቅ አንድ ነገር ያስፈልጋል አለ ሐዋርያው ጳውሎስ። ለምሳሌ መኪና ለመንዳት ምን ያስፈልጋል? መልሱልኛ። መኪና ለመንዳት ምን ያስፈልጋል? አያስፈልግም እንዴ? ንግድ ለመጀመር ምን ያስፈልጋል? ንግድ ፍቃድ። አይዞ በዚህ ምድር ላይ ሰማይ ያመጣህን ዓላማ ፈጽመህ ታልፋለህ። እግዚአብሔር ያየልህን ትወርሳለህ። ኢትስ ኖት ማይ ቲቺንግ። አየህ መኪና ለመንዳት መንጃ ፍቃድ እንደሚያስፈልግ፣ ንግድ ለመጀመር ንግድ ፍቃድ እንደሚያስፈልግ፣ ወደ ዩኒቨርሲቲ ለመግባት ውጤት እንደሚያስፈልግ ሁሉ በጎ ደስ የሚያሰኘው ፍጹም የሆነውን የእግዚአብሔርን ፍቃድ ለማወቅ አይምሮን ማደስ ያስፈልጋል። አያችሁ በጎ ፍጹም ደስ የሚያሰኘው መልካም የሆነውን የማን ፍቃድ? የእግዚአብሔር ፍቃድ ታውቁ ዘንድ አንድ ነገር ይጠበቅባቸዋል። ምን ይጠበቅባቸዋል? በአይምሮአችሁ መታደስ። አይምሮን የሚያድሰው ደግሞ ግብአት አለ። አሜን ነው ወይ?
የእግዚአብሔር ቃል ነው። አይምሮ የሚታደሰው በእግዚአብሔር ቃል ነው። አይምሮ የሚታደሰው በእግዚአብሔር ቃል ነው። አይምሮ የሚታደሰው በእግዚአብሔር ቃል ነው። እና እግዚአብሔር ለዘመናት መድኃኒት እንደወስድ ፍቃዱ አይደለም። አዎ አይደለም። ዝቅ ብዬ እንድኖር አዎ፣ ራስ እንጂ ምን አትሆንም ተብሏል። አዎ የበላይ እንጂ የበታች ምና አትሆንም። ሀብት እንድታፈራ ጉልበት እግዚአብሔር ምን ይልሃል አለ። ጤንነት ያንተን በግብፅ የነበረን በሽታ ወደ አንተ ምን አልልብህም አላማ ማአት ፕሮሚሶች እኮ አለ። ስለዚህ ብዙ ሰው በህይወቱ የሚመጡ ፌለሪቲዎች፣ ውድቀቶች ወይም የተለያየ የማይፈልግባቸው ነገሮች ውስጥ ሲያልፍ በአይምሮ መታደስ ስላልተለወጠ ያ የማን ፍቃድ ነው ብሎ ያስባል። በሽታ የእግዚአብሔር ፍቃድ አይደለም። ብስቁልና የእግዚአብሔር ፍቃድ አይደለም። ጭንቀት የእግዚአብሔር ፍቃድ አይደለም። የእግዚአብሔር ፍቃድ ስላልሆነ ዛሬ ተስማምተን ከየቤታችሁ ላይ ተጠራርጎ ይወጣል። ከደማችሁ ላይ ተጠርጎ ይወጣል። ከስጋችሁ ላይ ተጠርጎ ይወጣል። አካውንታችሁን ለቆ ይወጣል። ቤታችሁን ለቆ ይወጣል። ነገራችሁን ለቆ ይወጣል። ሰውነታችሁን፣ ደማችሁን፣ አጥንታችሁን፣ ስጋችሁን ለቆ ይሄዳል። ሃሌሉያ። መጽሐፍ ሲናገር እንደዚህ ይላል፣ በእግዚአብሔር ፊት ያለን ድፍረት ይህ ነው። አንደኛ ዮሐንስ ምዕራፍ 5 ላይ በእግዚአብሔር ፊት ያለን ድፍረት ይህ ነው ይላል። ማናቸውንም ነገር እንደምኑ ብንለምን እንደ ፍቃዱ ማክሬቤዲያስ። ሃሌሉያ። እሺ ቁጥሩን ንገራቸው። ምዕራፍ 5 ቁጥር 14 ልብ በል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ስሙ፣ ዲስፕሌይ አድርግላቸው። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በማን ፊት? በማን ፊት ለመቅረብ ያለን ድፍረት ይህ ነው። ምንድን ነው ድፍረታችን? ማንኛውም ነገር። ስንት አይነት ነገር? እስቲ ማንኛውም በል። እስቲ ማንኛውም በል። እስቲ ማንኛውም ነው። ፋይናንስ፣ ሄልዝ፣ ዋሬቨር በዚህ ምድር ላይ ለአንተ የሚያስፈልጉ ነገሮች በዚህ ምድር ላይ ማክሬቤ ዲያቦስ አያ ግሎሪ 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 ግሎሪ። ለዚህ ነው አንድ ገበሬ አለ መልካም ዘር ዘርቶ ምን አለ ይላል፣ ተኛ። እሱ በተኛ ሰዓት ጠላት መጥቶ ምን እንክር። እስቲ የእግዚአብሔር ፍቃድ ብቻ ነው በህይወት የሚሆነው በሉ እስቲ። ሌላውን እምቢ ላለው በል እስቲ። ከእግዚአብሔር ፍቃድ ውጪ በል እስቲ። በትዳሬ ላይ፣ በእጮኝነቴ ላይ፣ በቤቴ ላይ፣ በልጆቼ ላይ፣ በስራዬ ላይ ከእግዚአብሔር ፍቃድ ውጪ በሉ እስቲ አይሆንም። እስከ ዛሬ በሉ እስቲ እንደ እግዚአብሔር ፍቃድ ያልሆነ ነገር እንኳን ቢኖር በሉ እስቲ ዛሬ በእግዚአብሔር ፍቃድ ይሻራል። ግሎሪ። ማነው ጭብጨባ ያለው ለኢየሱስ? ሃሌሉያ። ጆንን ዩት ምንድን ነው የሚለን? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄን ነው። ማንኛውንም ነገር እንደምኑ እንደ ፈቃዱ እንደማ ፍቃድ ብንለምን ብንጠይቅ እርሱ ምን ይለናል? ይሰማናል። እግዚአብሔር ያለ ፍቃዱ ብትጸልይ አይሰማህም። እንደ ፍቃዱ ስትጸልይ ይሰማሃል። እርሱ ምን ያደርገናል? ቀጥሎ ያለው ደስ ይለኛል። የምንለምነውን ሁሉ እንደሚሰማን ካወቅን፣ እንዴት ነው እንደሚሰማን የምናውቀው? ፍቃዱን ነው ወይ የምንጸልየው? ፍቃዱን ነው ወይ የምንጠይቀው? ፍቃዱን ነው። ማክሬዲያስ ከመሆንሴ አሜን። ዛሬ ግን ብዙ ሰዎች ከእግዚአብሔር ፍቃድ ጋር ይገናኛሉ። I love the word of God. Look at what the Bible says. ማንኛውንም ነገር እንደ ፍቃዱ ብንለምን እርሱ ምን ይለናል? የምንለምነውን ሁሉ እንደሚሰማን ካወቅን የምንለምነውን ነገር ሁሉ እንደምንቀበል አይደለም ወደፊት። There is no future tense. ዛሬ ተቀብለ ትወጣለህ። ዛሬ ተቀብለሽ ትወጫለሽ። ዛሬ ተቀብለ ትወጣለህ።
ዛሬ መቀበል ይሆንልሃል። ጤንነት ነው ይዘህ ትሄዳለህ። በረከት ነው ይዘህ ትሄዳለህ። ደጆች ነው ይከፈታሉ። ሰክሰስ ነው ይመጣል። እንደ እግዚአብሔር ፍቃድ የሆነ ትዳር ነው ይመጣል። አረ ማን ነው አሜን የሚለኝ? ላብራጋ ባህቲያቦስ እንደሚሰማን ምን ካልን ካወቅን የለመነውን ምን እንዳልን እንደተቀበልን ዛሬ ነው መቀበያው። በልስቲ ዛሬ ነው መቀባበለው። በልስቲ ዛሬ ይዤ ነው መሄደው። በልስቲ ዛሬ እግዚአብሔር ፍቃድ ብቻ ነው በኔ የሚሆነው። በልስቲ አንችልም ዊዛውት ጋድ ዊል አገልጋይ ምንም ማድረግ ሪል ከሆነ የተጠራ አገልጋይ ከሆነ እግዚአብሔር እጁን የምጠመስሰው አምላክ አይደለም። ሃሌሉያ that's the will of God that's the will of God health ጤንነት የእግዚአብሔር ፍቃድ ነው። ረጅም ዘመን መኖር የማን ፍቃድ ነው? አዎ ተበጅቼ ያለውና ምን አትበል አትፍራ አይደል የሚለው ማዳኔን ምን እልሃለሁ ረጅም ዕድሜን ምን እልሃለሁ በአጭር አንዳችሁም አትቀጩም። ድንገተኛ አደጋ በቤታችሁ አይሆንም። ቀስት ተወርውሮ አያገኛችሁ አያገኝህም። ደጋሚው አይወስድህም። ሟርተኛው አይወስድህም። መተተኛው አይወስድህም። ጠንቋዩ አይወስድህም። የሚገዳደሩ ይወድቃሉ። ማን ነው በደንብ ዘሎ አሜን የሚላይ? አይሸኙህም። ሟርተኞች ደጋሚዎች አይሸኙህም። ጥላ ወጊዎች አይሸኙሽም። ለምን ሲባል እግዚአብሔር ረጅም ዕድሜ ላንተ ውሰድ በኢየሱስ ውሰዱ በኢየሱስ ውሰዱ በኢየሱስ ውሰዱ። አባሃዲያኖስ ሌፕራጋ ባባሃዲያኖባስ ሌፕራጋ ባሃዲያኖባስ ትዝ ይላችኋል። ኢዮብ የተባለ የትዕግስት ምልክት የሆነ በብሉይ ኪዳን ታዋቂ ሰው አለ። የእግዚአብሔር ፍቃድ በሽታ ቢሆን ኖሮ ሰይጣን እግዚአብሔርን ባላስፈቀደው። ትሰማለህ ወይ? ሰይጣን እግዚአብሔርን ምን ባላለው? ጤንነቱን፣ ልጆቹን፣ ሀብቱን ሊወስድ ሲል በማን ፍቃድ አግኝቷል? በማን ፍቃድ አግኝቷል? አየ ለስፔሻል ኬዝ ነው እንጂ እግዚአብሔር ኢዮብን ስለሚማከር ምን ማለት ነው? ኢዮብን ሊያደህየው ሲመጣ ሰይጣን ለኢዮብ የእግዚአብሔር ሐሳብ ብልጽግና፣ ጤንነት፣ አሪፍ ሕይወት እንደሆነ ያውቃል። ስለዚህ እንዲህ ስላደረክለት ነው እኮ እሱ አንተን ምንም አይለው አለ የሚከተልህ አለው። መልካም ፍቃድህን እኮ ብቻ። ስለዚህ እዛ ጋር እግዚአብሔር በኢዮብ ስለተማመነ ለመጀመሪያ ጊዜ ፍቃዱን ቀየረ። ሌቲቲቪ አለ። ከፍቃዱ ውጭ ያደረገ ለማን ፈቀደለት? ከህይወቱ ውጭ። አየ ምን ማለት ነው? ሲገሌ እማወራው እየገባ ነው። ዛሬ በሽታዎች ይሸኛሉ። አትቀበለው። አሜን ነው ወይ? ኢፍ ድህነት፣ በሽታ ምናምን የእግዚአብሔር ፍቃድ ቢሆን ኖሮ ሰይጣን እግዚአብሔርን ምን ባላለው አላስፈቅድ ነው። አንተም እንደየው የተወራረደብህ እንዴ? እንዴት ነው? አንድ ኬዝ ነው ያለው መጽሐፍ ቅዱስ ላይ። እስራኤልን እንዲህ አለ። ከ430 ዓመት የባርነት ካወጣቸው በኋላ እንዲህ አላቸው፣ ማርና ወተት ወደምታፈሰው ምን ምድር። አሜን ነው ወይ? የምታፈሰው ነው የተባለው። የሚፈስ ነገር ከየት ነው? ሰዎቹ ከዛ በፊት ከላይ ምንም አይተው አያውቁም። አንድ ጊዜ ይረሳሉ እንጂ ያው የመና ክብር ለኢየሱስ ይሁን። መና ማለት ባይሰው ወይ ምንነቱ የማይታወቅ ምግብ ማለት ነው። በዚህ አጋጣሚ ከዛ በፊት ሰዎቹ እንዴት ነው የሚኖሩት? በላባቸው። የግብፅ ሽንኩርትና ምን ዱባ፣ ሁለቱም ካለ እርሻ አይመጣም። ትዝላለ ትንሽ ሄደው የሰማይ ምግብ ሲበሉ በግብፅ ያለ ሽንኩርትና ዱባ ምን አላቸው? ይሻል ነበር አሉ። ገገሞች። ዛሬ በእነሱ እንዳትፈርድ። አንዳንድ ሰው ኩላሊቴ ይላል የራሱ አድርጎት እንትኔን በሽታ ያንተ አይደለም። ስኳሬ ይላል። ሰው በለመደው በምን ይላል? ስኳሬ ሲል ሰምታችሁ ታጠቃለሁ።
እንደው በስሙ የተስመዘገበው ህንጻ ነው የሚመስልህ። በሽታ ያንተ አይደለም በለው እስቲ። ለባለቤቱ ስጥ በለው እስቲ። በተለምዶ ሰዎች እንዲህ ይላሉ፣ ስኳሬ፣ ደም ግፊቴ ያንተ አይደለም፣ ያንተ አይደለም። ዛሬ አፋታሃለሁ። ያንተ አይደለም። ምክንያቱም እግዚአብሔር ላንተ ደም ግፊት አይደለም። አሜን ነው ወይ? ላንተ ስኳር አይደለም። ስኳር ፋብሪካ ይኖር ዘንድ ነው የሚፈልገው። አሜን በላ። ኢየሱስ ያድናል። ለኛም ገበያውን ታረጋጋልናል። you have to know the will of God. ፐርሰናላይዝ አታድርገው። በሆነ አጋጣሚ እግዚአብሔርን ኮንሽስ ስላልሆንክ በአእምሮ መታደስ ስላልተለወጥ የኔ ብለህ የተቀበልከው ነው። ሃሌሉያ አሉ። ቪዲዮ ላይ ገብታችሁ ሂዱ። 27 ዓመት 15 ዓመት 18 ዓመት ከበሽታ ጋር የኖሩ አማኞች ጸልየላቸው ተላቀዋል። በጌታ ቤት ኖረው ምናምን ለምን አልተፈወሱ? የእግዚአብሔር ፍቃድ ጋር ስላልተገናኙ። በቃ በስም ያዘዘላቸው ነው የሚመስላቸው። እግዚአብሔር ጤንነትን ያዘዘው። ወንድሞች በህብረት ቢሆኑ ምንድነው አለ? መልካም። እንዲሁ ምን ያለ ነው? እግዚአብሔር በዛ በረከትንና ሕይወትን ምንና ምን ብሏልና ከትእዛዙ ጋር ትገናኛለህ። ከትእዛዙ ጋር ትገናኛለሽ። እንዲህ ነው የሚለው መዝሙር 33 እንደዛ አይደል የሚለው? ወንድሞች በህብረት ቢሆኑ ምንድነው? እንደዚህ ማለት እኮ ነው። እንዲሁም ምን ነው ያለው? እግዚአብሔር በዛ ኦርደር አለው። ዴሊቨሪ አለ። ቴካዌ ያዘ ቤት አይመጣም እንዴ? የታዘዘ አይመጣም እንዴ? ሰማይ ያዘዘው በቤት መጣ። እግዚአብሔር ያዘዘው በቤት መጣ። ጤንነት ነው መጣ። ስኬት ነው መጣ። ራስነት ነው መጣ። ጤንነት ነው መጣ። ወንድሞች ለዚህ ነው ሳር አለ ይደርቃል፣ አበባ ምን ይላል? ይጠውል። የአምላኬ ቃል ግን ለዘላለም ጸንቶ ይኖራል። የማን ቃል? ለዘላለም በሕይወቴ በቤቴ ላይ በቤታችሁ ላይ በኑሯችሁ ላይ በአካላችሁ ላይ በጤንነታችሁ ላይ ጸንቶ ይኖራል። ሃሌሉያ ሃሌሉያ። አው ሳር ምን ይላል? ይደርጋል። አበባ ምን ይላል? የአምላኬ ቃል ግን ለዘላለም ጸንቶ ምን ይላል? በማን ሕይወት እየሰራ? በቤቴ ላይ እየሰራ፣ ፋይናንሴ ላይ እየሰራ፣ ልጆቼ ላይ እየሰራ፣ ንግዴ ላይ እየሰራ፣ ቢዝነሴ ላይ እየሰራ፣ ኤፍሪ ነገሬ ላይ እየሰራ የአምላካችን ቃል ግን ለዘላለም ጸንቶ ምን ይላል? እንደዚህ ይላል ደግሞ ሌላው ቃል ዝናብና በረዶ ከሰማይ ወርዶ ምድርን እንድታበቅልና እንድታፈራ እንደሚያደርጋት አለ። ከአፌ የወጣው ቃል የምፈልገውን ሳይፈጽም አለ አዳጋሃት ያቦስ በከንቱ ወደኔ ምን አይልም አለ። ዛሬ ፍቃዱ ፈውስ ነውና ትፈወሳለህ። በረከት ነውና ትባረካለህ። ጥሶ መውጣት ነውና ትሄዳለህ። መሻገር ነውና ትሻገራለህ። መውጣት ነውና ትወጣለህ። ሃሌሉያ። እንቀመጣለን። ኢየሱስ ያድናል። ሃሌሉያ። ወገኖች have a secret። አንድ ምስጢር ነው የምነግራችሁ። የእግዚአብሔር ፍቃድ በጎ ነው። የእግዚአብሔር ፍቃድ በጎ ነው። ሰይጣንን እንዳሰሙት he the liar, he the father of lie። እሱ ውሸታም የውሸት ምንድን ነው? አባት ነው። ሃሌሉያ። አንሰማውም። እግዚአብሔር ቃል ያለንን how do you know the will of God? እንዴት ነው አንድን ነገር የእግዚአብሔር ሰው ሳደርግ የእግዚአብሔር ፍቃድ መሆኑን የማውቀው? ከእግዚአብሔር ቃል ጋር ካልተጣረሰ፣ ከእግዚአብሔር ቃል ጋር ካልተጋጨ፣ ከእግዚአብሔር ቃል ጋር ፋይት ካላደረገ። ምክንያቱም ቃሉ ማለት እግዚአብሔር ነው። እግዚአብሔር ማለት ቃሉ ነው። እኔ ማለት ቃሌ ነኝ፣ ቃሌ ማለት እኔ ነኝ። ለዚህ ነው ጣቢያ ሲጠሩህ በወንጀል ተጠርጥረ ከተያዝክ ልብስን ስጠን አይደለም የሚሉ፣ ፎቶን ስጠን አይደለም የሚሉ፣ ምንን ስጠን ይሏል? ምንን ስጠን?
አንተ ማለት ማን ነህ? እግዚአብሔር ማለት ቃሉ ነው። ቃሉ ማለት እግዚአብሔር ነው። ስለዚህ እንዴት ነው የእግዚአብሔርን ፍቃድ የማውቀው? ከእግዚአብሔር ቃል ጋር ይስማማል? የእግዚአብሔርን ቃል አይጣረስም? ከእግዚአብሔር ነገር ጋር አይቃረንም ጉዳዩ? that is a will of God። አንዳንዴ ኢየሱስ እንደሚፈውስ ማወቅ፣ ኢየሱስ የዘላለም ሕይወት እንደሚሰጥ ማወቅ፣ ኢየሱስ የትንሣኤ ጌታ መሆኑን ማወቅ ብቻ ፈውስ፣ በረከት፣ የተለያዩ በዚህ ምድር ላይ ያሉ ጥያቄዎቻችንን አይመልስም። ሃሌሉያ። ወይም ደግሞ በሌላ ቋንቋ እሱ ጋር የመፈወስ ነፃ የማውጣት ቀንበር የመስበር ኃይል እንዳለ ብቻ ማወቅ በሕይወታችን ለውጥ ያመጣል። ጴንጤን እያንዳንዱን እግዚአብሔር ስተው ኤልሻዳይ ነው ይላል። እንደሱ እንድትል አይደለም፣ ኤልሻዳይነቱን በሕይወት እንድታይ ነው። ለምሳሌ ለመጀመሪያ ጊዜ እኔ ለአብርሃም ነው አይደለም ምንድነኝ ያለው? ወዳጄ የደረቀ ማህፀንና ሰውየው 100 ዓመት ሆኖ ልጅ ከሰጠው በኋላ ኤልሻዳይነቱ እንዴት ነው ማታረጋግጠው? አንተ ምን አይተህ ነው ኤልሻዳይ ነው የምትለው? አሜን ነው ወይ? አዎ። የእግዚአብሔርን ሁሉን ቻይነት እንድትናገር አይደለም የተጠራው። ሁሉን ቻይነቱ የእግዚአብሔር ፍቃድ በሕይወት እንዲገለጥ ነው። ለዚህ እኮ ነው በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ለሚያምኑት አለ እነዚህ ምልክቶች ምን ይሏቸዋል? በስሜ አጋንንትን በበሽተኞች ላይ እጃቸውን ምን ይላሉ? እነርሱ ምን ይላሉ? ምን ማለት ነው? that's the will of God is the healing every በሽታ whether you like it or not አወቃችሁት ማላወቃችሁ the source is demon ምንጩ አጋንንት ነው። አሜን ነው ወይ? በምን አወቅ? የእግዚአብሔር ሰው እንዴት ነው የምትነግረን ይሄን ነገር? እግዚአብሔር 6 ቀን ፈጠረ አይደለ? አሜን ነው ወይ? አልፈጠረም እንደ እግዚአብሔር? ስንት ቀን? 6 ቀን ውስጥ እያንዳንዱን የፈጠረውን ነገር እግዚአብሔር እየቆመ ሱፐርቫይዝ ያደርግ ነበር፣ ይገመግም ነበር። ምን ይላል? መልካም እንደሆነ አየ። ሰከንድ ዴይ ሁለተኛው ቀን ላይ መልካም እንደሆነ እግዚአብሔር መልካም ያልሆነ ነገር አልፈጠረም። እዛ ውስጥ እንግዲህ እግዚአብሔር በሽታን አልፈጠረም። እያንዳንዱ ነገር እግዚአብሔር ሱፐርቫይዝ ያደርጋል። እያንዳንዱን የፈጠረውን ነገር ምን እንደሆነ አየ። መልካም። አሁን የተነጋገርነው የእግዚአብሔር ፍቃድ መልካም፣ ፍጹም፣ በጎ፣ ደስ የሚያሰኝ ክሬሽን ውስጥ ራሱ ኢቪል የለም። the first creation ውስጥ in Genesis የመጀመሪያው መጽሐፍ ቅዱስ እግዚአብሔር መልካም እንደሆነ አየ። ሁለተኛው ቀን ፈጠረ፣ መልካም እንደሆነ አየ። ሶስተኛው ቀን ፈጠረ፣ መልካም እንደሆነ። እግዚአብሔር ሰማይና ምድርን የፈጠረው ለራሱ አይደለም። እግዚአብሔር ሰማይና ምድር ከመፈጠራቸው በፊት እሱ ይኖር ነበር። ኧረ በስመ አብ! እግዚአብሔር እኮ ስለኖረ ነው ሰማይና ምድር ምን ያለው። ለሱ እኮ አይደለም። ታውቃለህ ሰማይና ምድር ለኔና ላንተ እንደተፈጠረ ለመልካም ይሰሩልናል። ለመልካም ይሰሩልናል። ምድሪቷ ኃይሏን ትሰጠናለች። እስቲ ምድሪቷ በላንተ ኃይሏን ትሰጠኛለች። ወዳ ነው። አሜን ነው ወይ? ምክንያቱም ስራ አለኛ፣ አጀንዳ አለኛ፣ ከሰማይ የተቀበልኩት ፕሮጀክት አለ፣ ትውልድ አለ። በጣም ብዙ አለ እኮ ገና ወደ ጌታ መምጣት ያለበት። አሜን ነው ወይ? የተራበ ማብላት አለበት። ኢዮብ እንዳለ መበልጸጋችን ያስፈልገናል። ለአንካሳው ምን አለ? ምርኩስ። ለእውሩ ምን? አይን። አለቀ በቃ። አይን የምትሆነው እኮ አይን ባንክ ሰጥታ አይደለም። አሜን ነው ወይ? ስለዚህ የእግዚአብሔር ፍቃድ ክሬሽን ውስጥ ራሱ ገና ዘፍጥረት ላይ እግዚአብሔር ሲያስተዋውቀን የመጀመሪያ ያየው ነገር ምንድን ነው? መልካም። አንድም ኢቭል ነገር እዛ ውስጥ የለም። አንድም የሰው ልጅን ልክ ዘፍጥረት ምዕራፍ 3 ላይ ነው ሞት፣ መገዳደል ምናምን የመጣው። ማን የሚባለው ፍጡር? ሰው የሚባል ፍጡር ፍቃዱን ተጠቅሞ ወደ ሔዋን መጣና እንዲህ አላት፣ ሔዋን እግዚአብሔር ምን ብሏቸዋል? አረ እግዚአብሔርማ እንደዚህ ብሎናል፣ ከዚህ ሁሉ ብሉ፣ ኤደን ገነት ካለው ከዚች በበላችሁ ግን ሞትን ምን ትላላችሁ? the concept of sin ወይም ኃጢአት የሚለው ነገር ባይሰው ድርጊት አይደለም። መጀመሪያ ተውት ነው። ሃሌሉያ። ምንድነው? ሐሳብ ነው። ከዛ በኋላ መጣና ሰማይ የነገራት ሐሳብና አጀንዳ አለ መልካም የሆነ
እሷም ይላል ሁልጊዜ ታውቀዋለች እኮ ያ ዛፍ አዲስ አይደለም። ያ በኤደን ገነት ያለው ነገር ከዛም በፊት ነበረ። የዛን ቀን ግን ስታየው ይላል ለመብልም ያማረ ዕውቀትንም የሚሰጥ መገለጥ አመጣች እንደሆነ ምን ባለች ጊዜ ባየች ጊዜ ለራሷ ምን አለች? በላች። ለባሏም ለአዳም ምን አለችው? የሁለቱም አይኖች ምን አለ? ክፋት እዛ ጋር ተጀመረ አትይት እንጂ ክሬሽን ውስጥ ክፉ የሚባል ነገር። ስለዚህ ዛሬ የእግዚአብሔር መልካም ፍቃድ ብቻ በቤት ይሆናል። ለዚህ ነው የታመሙ ሰዎች ሲመጡ እርግጠኛ ሆኜ ነው የምጸልይላቸው። በሽታ የእግዚአብሔር ፍቃድ እንዳልሆነ አውቃለሁ። ሂድ ስለው የሚሄደው አጋንንት ሰዎች ውስጥ ሂድ ስለው የሚሄደው ፍቃዱ እንዳለው ከእግዚአብሔር ፍቃድ ጋር ስለምስማማ ነው። እሺ ከሰማይ ፍቃድ ጋር እስማማለሁ በሉ። ታቲሲት ፕሬዝ ጋድ። አንድ ሰው ሃሌሉያ አለ ኢየሱስን በአካል ያገኘው ሰው የእግዚአብሔር ፍቃድ ያልበራለት ኢየሱስን በአካል ያገኘው በምድር መሬት ላይ ኢየሱስ እየተመላለሰ በነበረበት 3 ዓመት ተኩል ውስጥ ቀጥታ ኢየሱስን ያገኘው አንድ ሰው አለ መጽሐፍ ቅዱሳችን ላይ። እሱን ሰውዬ ሄደን እንየው። ማቴዎስ ወንጌል ላይ እንሂድ። ማቴዎስ ወንጌል ምዕራፍ 8 ቁጥር 1 the book of Matthew። እሺ ፓስተር ሳሚ ያነብልናል፣ እናንተ ባይናችሁ ተከተሉት። ከተራራው በወረደ ጊዜም ብዙ ሕዝብ ተከተለው። ምን ሕዝብ? ሚክስድ ማለት ብዙ ሕዝብ። ኢየሱስ ብዙ ሕዝብ ይከተለዋል። የተፈወሱት ግን ጥቂቶች ናቸው። እኔ በጣም የሚገርመኝ ብዙዎች ይገፉና ያጋፉት ነበር ይላል። የሚከተልም ዛሬ እኮ ብዙ ነው፣ የሚነካካው ነው ጥቂት። ፕሬዝ ጋድ ሃሌሉያ። ብዙዎች ምን አሉት? ብዙ ሕዝብም ተከተለው። እሺ እነሆ አንድ ለምጻም ሰው አንድ ምን ይኸውልህ፣ በአይሁድ ለምጽ ማለት ምን እንደሆነ በደንብ ተረዳ። ለምጽ ማለት በኃጢአት ምክንያት የመጣ የእግዚአብሔር እርግማን፣ መቅደስ መግባት ምንም የማይችል ከሰዎች ጋር ምንም የማይገናኝ መቅደስ ከገባ ለምጻሙ መቅደሱ ይረክሳል ተብሎ የሚታሰብ ተራ ነገር እንዳታረገው። ራማንቲያ ካባንዶ ሌብራጋዲያ ጋቫስ። አረ አይናችሁ ይከፈታል እናንተ ሰዎች። ይህ ሰው ለምጻም ነው። ኢየሱስ ከተራራ ሲወርድ ብዙ ሕዝብ ተከትሎታል። ይህ ሰው ምንድነው? ለምጽ ከብዙ ነገር ነው እስራኤላዊ ከሆንክ የሚያግድ ማህበረሰቡ በቀላሉ የሚያይ እንዳይመስል። በቃ የእግዚአብሔር ቁጣና የእግዚአብሔር እርግማን ነው። ስለዚህ እግዚአብሔር ከረገመውና ከተቆጣው ሰው ጋር ብለው ነው የሚያስቡት። ማንም ምን አይልም፣ አይተባበርም። አሁን ያለው ሞደርን ሳይንስ ራሱ ይፍል ለለምጽ እስካሁን መድኃኒት አላገኘም። ማደብዘዣ ምናምን አግኝተው ይሆናል እንጂ ማጥፊያ አላገኙም ገና እስካሁን። ሃሌሉያ። ለዚህ ነው ማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ ወደ ጠፉት በጎች ወደ እስራኤል ሂዱ አለና 12ቱን ኦርዴንድ አድርጎ ከላከቸው በኋላ ሙታንን አስነሱ፣ ለምጻምን ምን በሉ አንጹ የምትል ቃል ተጠቅማለች። ምን ማለት ነው? ለምጹ የራሱን ፍቃድ በራሱ ያጠፋ። ለምጻምን ምን በሉ ሙታንን ምን በሉ። ፕሬዝ ጋድ ሃሌሉያ። እሺ እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና እሺ ከፊቱ ተንበርክኮ ምን ብሎ ተንበርክኮ መረጃ አለው። ኢየሱስ እንደሚያድን፣ ኢየሱስ እንደሚፈውስ፣ ኢየሱስ ሁሉን እንደሚችል ይሄ ሰውዬ ምን ብሎታል? ዛሬም ብዙ አማኞች ኢየሱስ እንደሚፈውስ፣ ኢየሱስ ነፃ እንደሚያወጣ፣ ኢየሱስ እንደሚባርክ ብዙ አማኞች በእውቀት ደረጃ ምን ይላሉ? ያውቃሉ። ልክ የሰውየው አይነት እውቀት ኢየሱስ ጋር ሲደርስ ምን አለ ይላል? ተንበረከኮ። እሺ እየሰገደለት ጌታዬ ነህ አምላኬ ነህ ያለው ማለት ነው። ሃሌሉያ አሜን። እሺ ጌታ ሆይ ብትፈቅድስ ማኪራ ዲያቫስ is it your will? ምን ብትልስ ብዙ ሰው ኖሌጁ ይሄ ነው። ፍቃዱ ይሆን እንድፈወስ አምላክን አግኝተው ብትፈቅድስ ማንን አግኝቷል? ኦልሬዲ ምን ብትፈቅድስ የእግዚአብሔርን ፍቃድ ምን ቢሆን
ፍቃድ ቢሆን ምን ቢሆን ኢየሱስን አይወደው? አምላክነቱ ላይ ጥያቄ አለ? ተንበረከከ እኮ ሰገደ። የአይሁድ ስግደት እንደኛ ሮብ አምኖ አርብ መካድ እንዳይመስል። ሲርና ዳንኤል ምዕራፍ 3 ይገባል። ስግደት ለአይሁዳውያን ምን እንደሆነ ስታነበው ትዝ ይላል አይደለ? ናቡከደነፆር ለሰራው ለዛ ጣዖት ምን አንልም አሉ። ምናቸውን ሰጡ ሰዎቹ? ሕይወታቸውን። አንድ እስራኤላዊ መጥቶ ሰገደ ማለት ብራዘር፣ እኛ ሮብ አምነን አርብ ክደን ሐሙስ አምነን ቅዳሜ ባካርገን ታውቃለህ። እኛ ጋር ባካረገ ምናምን ይሄን ትንቶ ምናምን ኖርማል እኮ ነው ሲመቸን ምናምን። ኖ ይሄ ሰውዬ ኢየሱስ ላይ ጥያቄ እንደሌለው ብታውቀው ከተራራ ሲወርድ ብዙ ሕዝብ በተሰበሰበበት እርሱ ምን አለ? ተንበረከከ። እንዘን ምን አለ? ሰገደ። ለአምላክነቱ ክብር ሰጠ። ሰውየው ግን አንድ ሜጀር ነገር ሚስ አድርጓል። ኢየሱስን አግኝቶት ፍቃዱን ይጠይቀዋል። ምን አለው? ጌታ ሆይ ብትፈቅድ ልታነጻኝ ትችላለህ አለው። እሺ። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። እጁን ጭኖ ምን አለውና? ሲምፕል አሳት ፍቃዴ ነው ምን በል ንጻ። ፍቃዴ ነው ምን በል። ከዚህ ያለውበት ሁኔታ ወጣ ዘንድ እንደው ለዘመናት ከበሽታ ምናምን። አዎ ፍቃዱ ነው ትፈወሻለሽ። ፍቃዱ ነው ትፈወሳለህ። ፍቃዱ ነው ትባረካለህ። ፍቃዱ ነው ነፃ ትወጣለህ። ፍቃዱ ነው ወደሚቀጥለው ክብር ትሄዳለህ። ፍቃዱ ነው ደጆች ይከፈቱልሃል። አምላክነቱ ላይ ጥያቄ ያለው፣ ጌትነቱ ላይ ጥያቄ ያለው፣ ኢየሱስን ማግኘት ላይ ጥያቄ ያለው፣ ግን ፍቃዱን አላወቀው። ለምስ ስለሚነጻ ልታነጻኝ ትወዳለውን? ፍቃዴ ነው። ምን ነው? ፍቃዴ ነው። ቀጥሎስ? ንጻ። አሲምፕል አዛት ንጻ። እግዚአብሔር ሰው እንድባረክ ፍቃዱ ነው። እጁን ጭኖ ምን አለው? ዳሰሰ። ባይ ዘ ዌይ ለምጻም መዳሰስ በራሱ ከባድ ነው። ኮንታሚኔሽን አለ። ይረክሳል። ለምጻም የነካው ሰው ምን ይላል? ኮንታሚኔሽን ይፈራል። በአይሁድ ለምጻም ሰው መንካት መጸለይ ከባድ ነው። እንደምታስበው አይደለም ጉዳዩ። ኢየሱስ ግን የፍቃዱን ጥግ ኮምፓሽኑን ርኅራኄን ሲያሳየው ይባስ ብሎ ዳሰሰው። አሜን። ዛሬ አምላኬ እንደዚሁ ይዳስስሻል። አሜን። ዘ ኔም ኦፍ ጂሰስ። የሚተላለፍ ተብሎ የሚታሰብ ያረክሳል ተብሎ የሚታሰብ በኮምፓሽን አይቶት ሊያልፈዋል አለ። ርኅራኄ ባይ ዘ ዌይ የኢየሱስ ፈውሶች እንዳለ የሚመነጩት ብዙ ሕዝብን በመሸ ጊዜ ወደ እርሱ አመጡለት ይላል። አየና ራራላቸው። ከዛ ሁሉንም ምን አላቸው? እውነተኛ የሂሊንግ አገልጋይ ኮምፓሽን ያለው ሰው ነው። ይሄ ምድረ ዘይት ብልቃጥ ነጋዴ ቤቱን ለቆ ይወጣል። ይሄ ዘይት ቸርቻሪ እነሱ ንግድ ፍቃድ ያውጡና ሱቅ ይክፈቱ፣ መንግስትም ቫት ያገኝ። አሜን ነው ወይ? ለእናንተም ስራ ይፍጠሩ። አሜን ነው ወይ? ይሄዱ መሸቀል መብቱ ነው። በቸርች ፍቃድ ግን ዘይት መነገድ፣ በንግድ ፍቃድ ዘይቱን ያከፋፍል። በዚህ በሰማይ ፍቃድ የሰማይ ንቅድ ነው የምንሰራው። በሰማይ ፍቃድ የሰማይ ፍቃድ ነው አይደል ወንጌል? በሰማይ ፍቃድ የማንን ስራ? በንግድ ቢሮ ፍቃድ ደግሞ ዘይትን ትችላል። በኢየሱስ ፍቃድ የሰው በሽታ፣ የሰው ችግር፣ የሰው እንቆቅልሽ ላንተ መኪና መንጃና ገንዘብ ማግኛ ምንጭ መሆን የለበት። ኑሮህን ማሻሻያ መሆን የለበት። አሜን ነው ወይ? ምክንያቱም እግዚአብሔር ኤርምያስ 29 ላይ እኮ ምን አላቸው? በብሉይ ኪዳን እኔ ለእናንተ ማስባትን ሐሳብ ምን እላለሁ አለ። አውጣና ታነባለህ። ሃሌሉያ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ለእናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። እሺ እቅዱ ፍጻሜው ያማረና when I met Jesus አሜን ኢየሱስን የህይወት ያዳኝና ጌታ አድርጌ የተቀበልኩ ጊዜ ምን እንደገባኝ ታውቃላችሁ? እግዚአብሔር ለኔ ያለው እቅድ። ቆይ አንተ ምን ያህል ክፉ ቢሆን ነው እግዚአብሔር ለኔ በሽታ ከፊት የሚያስቀምጥ? ለልጅህ እኮ ሰርተ ቢያቅትህ እኮ ሰርቆ እኮ የሚያጠራቅም ስንት አለ አይደል እንዴ? ሰርቶ ቢያቅተው ለልጅ ልጆቼ ለልጄ ብሎ ምን የሚያስቀምጠው አለ? ባይ ዘ ዌይ ለልጅ ልጆቹ በረከትን የሚያስተላልፍ ብሩክ ሰው
አንተ ጋር ብቻ ካለ ሰማይ አልባረከም። የማይንጠባጠብ ነገር ከሌለ ሉክ አት ዋት ዘ ባይብል ሴይስ እዩት። እቅዱ ፍጻሜው ያማረና ተስፋን የሚሰጥ እናንተንም የሚጠቅም እንጂ እናንተንም ምን የሚል የሚጎዳ አይደለም። እግዚአብሔር በሉ እስቲ ለኔ ያለው እቅድ መልካም፣ በጎ፣ ደስ የሚያሰኝ ነው። ይሄን ህዝብ ይሄ እስራኤል ህዝብ ነው። በማን መሪነት ነው የወጣው? በሙሴ። ሙሴ መንገድ ላይ ቀረ። ኢያሱ 31 መንግስታትን ተዋግቶ ርስታቸውን ሰጣቸው። ለዚህ ህዝብ እንኳን ታውቃለህ አይደል? መንገዴ ከመንገዳችሁ እስራኤላውያን በጣም አስቸጋሪ ናቸው። ከኛ ግን ምን አይሉ። አንዳንድ ሰው አዳም እንደው ሔዋን ጸበለሱን ባትበላ ምናምን ይላል። አረ እንኳን እሷ በላች፣ እናንተ ሌላ ነገር ነበር የምትበሉት። አበለው። የእስራኤል ህዝብ ግን ያን ሁሉ ድንቅና ታምራት አይቶ እንዴት ዱባና ሽንኩርት ይመኛል? አንተ ብትሆን እነሱ እንደውም ደግ ናቸው። አሁን ያለነው አማኞች ያ ሁሉ ተጽፎልን አስቸጋሪ ነን። እነሱ እኮ የተጻፈላቸው የለም። እኛ ይሄ ሁሉ ተጽፎልን አሁን እንኳን ምንድነን? አስቸጋሪ ነን። ፕሬዝ ጋድ። ምን አለው ለእስራኤል መጣና ለእናንተ ያለኝን ምን እቅድ ማለት ነገ ላይ የሚሆን እግዚአብሔር ለእናንተ ያለኝን ምን እቅድ ኢየሱስን የህይወቴ አዳኝና ጌታ አድርጌ የተቀበልኩ ጊዜ እግዚአብሔር ለኔ ያለውን እቅድ ሰው ሳይነግረኝ ነው መንፈስ ቅዱስ ያስረዳኝ። እመኑኝ። ምንም ነገር ይቅርባችሁ፣ የእግዚአብሔርን እቅድና ፕላን በህይወታችሁ እወቁት። Voice of God TV, the true voice of transformation.